ያው እንግዲህ ማለት እኔ እንደጠበቁት አይደለም። ቦታው ግርማው በጣም የሚያስፈራና የሚያስደነግጥ ነው። እንደ ሄር ነው ዝም ብሎ ግብት ብሎ ውጣ የሚባል ነው መሰለኝ እንጂ እንዴት አስሮ ስጋና ነፍስ ተለይቶ እንደዚህ ጣረሞት መኖሩን እኔ አላወኩም። ከዛ የገባው በኋላ ሁሌም በየሰዓቷ በገባው ቁጥር እምቀር ነው እንጂ የምመለስ አይመስለኝም። ምክንያቱም ነፍስና ስጋን ነው የሚለየው ጸበሉ። ያው ከገዳሙ በፊት ወታደር ነው የነበርኩ ወታደር ነው የነበርኩኝ። ያው ከዛ ውስጥ በቃ አታመምኩ፣ በጣም አበድኩ፣ ታመምኩኝ፣ ጭንቀት ነበረብኝ። ድኛለሁ። ያው ከዛው ገብቼ ስሳወር በቃ ሰላሜን እረፍቴን ነው የማገኘው። የት እንደሚወስደኝ አላውቅም። ምንም ሄደው ያንን ቦታ ጸበል እኮ ከምድር እየፈላ የሚወጣ እና ሰው ታስሮ ሲቀመጥ ቅዱስ 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 እያለ እግዚአብሔርን እያመሰገነ ማለት ነው። ጊዜም ሲገባ ሰው የሚመለስ አይመስለውም። ምክንያቱም የጸበሉ ባህሪ ስለሆነ ማለት ነው። ሲጋራ ለሚያጨሱት፣ በዝሙት ለወደቁት፣ ጫት ለሚቀሙት፣ ለወጣቶች ተስፋ ለቆረጡ ወጣቶች ይድረስላቸው፣ ይምራቸው። አንተ እዛ ሄዶ ራሱ እየመሰከሩ እየተነገራቸው ማለት ነው። እኔ በቃ ስለሱ ነው ማለት ነው ምንም መናገር ያንሰኛል። እና ያንን ንስሐ ተቀበልኩ። በቃ ደካማ ነኝ፣ ኃጢአተኛ ነኝ። ግን በእኔ ንስሐ ሳይሆን በሱ ቸርነት ሊያስተምረኝ ስለፈለገ ነው። እኔ ሱሪ ለብሼ በየሆቴሉ ነው የምዞር እንጂ ምንም በጎ ምግባር የለኝም። አንድ ነገር እንኳን እጄን ዘግቼ አላውቅም። እንኳን ደህና መጡ እናታችን። እንኳን ደህና ቆያችሁ። እስኪ ስሞትን አስተዋውቁልን ለተመልካች። ማለት ተኪዳን እባላለሁ። እንዴት ነበር በርሜል ቅዱስ ጊዮርጊስ የሄዱት? ያው በርሜል ጊዮርጊስ ሰው ስለ ዜናውን ስሰማ ነበር። ግን ያው መናኝ ሀብት ንብረት የለውም። የዕለት ጉርስና ልብስ ብቻ ነው የሚያገኘው። ያው ገንዘብ ስለሌለነ መስማት ብቻ ነው እንጂ አልያርነም ነበር። ግን ከአሜሪካ ገብረ ክርስቶስ የሚባሉ አባት እያንዳንዱ መናኝ ብር ልከው ያው ሁሉ እንዲሄድ እንዲደርሰው በየወረፋው እየሄደ ቦታውን እያየ እንዲመጣ አድርገዋል። እና በዚህን ሰዓት ያው እንግዲህ ለቦታው ደርሻለሁ፣ እነሱ ብሩን በመላካቸው ማለት ነው። ያው በርሜል ጊዮርጊስ ከመሄድ በፊት ያው የአእምሮ ጭንቀት ነበረብኝ። ደግሞ በጠላ በጥብጦ ያጠጡኝ ውለሽ ነበረ። ያው ሌላም ጸበል ነበርኩ። ግን ከዛ እንደምድን ተስፋ አድርጌ ነው የሄድኩት። ቦታውን እንዴት አዩት? ያው እንግዲህ ማለት እኔ እንደጠበቁት አይደለም። ቦታው ግርማው በጣም የሚያስፈራና የሚያስደነግጥ ነው። እንደ ሄር ነው ዝም ብሎ ግብት ብሎ ውጣ የሚባል ነው መሰለኝ እንጂ እንዴት አስሮ ስጋና ነፍስ ተለይቶ እንደዚህ ጣረሞት መኖሩን እኔ አላወኩም። ግን ከዛ የገባው በኋላ ሁሌም በየሰዓቷ በገባው ቁጥር እምቀር ነው እንጂ የምመለስ አይመስለኝም። ምክንያቱም ነፍስና ስጋን ነው የሚለየው ጸበሉ። ያው ከቦታው 21 ቀን ተቀምጫለሁ። አሁን እንዴት ነው? ያው በጤናው ያየሁት ለውጥ ያው ጭንቀት ነበረብኝ፣ ድኛለሁ። ያው ከዛው ገብቼ ስሳወር በቃ ሰላሜን እረፍቴን ነው የማገኘው። የት እንደሚወስደኝ አላውቅም። ከዛ ደግሞ ያው ቦታው ራሱ ቃል ኪዳኑ በርሜሉ ስር ሆኜ ትክ ብዬ ለማየት እንኳን አይኔን ይመልሰዋል ማለት ከባድ ነው። ቦታውን ራሱ እንዴት በርሜሉን ከዳር ነው ያለ፣ ግን ይሰወርብኛል። አይን የሚመልስ ነገር አለ። እንዲህ ጸበሉ ሲወጣ ለማየት ስሞክር በቪዲዮ ነው እንጂ ትክ ብዬ አላየሁትም። ምክንያቱም ስገባ ሲናካኝም አላውቅም፣ ስለሚሰውረኝ አላየውም። ከወጣው በኋላ ደግሞ ለማየት ሲፈልግ አይኔን ይመልሰዋል። በፍጹም ማየትም አልቻልኩም። እና በእግዚአብሔር ስራ መመራመር ብዬ እኔ ንጹህ ድንቅ ብዬ አመስግኜ ወጣሁ። ያው በሚሰውረኝ ሰዓት ክፉም ነገርም አያሳየኝም። በቃ መጀመሪያ ያው አስጠማቂዎችን ብርሃን አርጓ ሳይቶ ማለት ነው። ምንም እንቅልፍ ነው በቃ እረፍት ነው እንጂ ሌላ ምንም የሚታየኝ ነገር የለም። የሚያንገራግረኝ፣ የሚያንከላተኝ፣ የሚደበድበኝ የለም። በቃ ስነቃ ግን ጎትተው አውጥተው ከውጭ ላይ በቃ እንዴ ምን አድርጌ ነው እንደዚህ ተጎትቼ ወጣሁት? ምን ሰርቼ ነው ምናምን እላለሁ። በቃ እና አይና በቃ እጹብ ድንቅ ሙቼም ቢሆን በቃ እንዴ ተቀብሬ ቀርቻለሁ እንዴ ብዬ ይገርመኛል። ምክንያቱም እኔ ሲያመኝ ካሁን በፊት አይሰውረኝም፣ ራሴን አርጎ ነው የሚያጨናንቅ። ግን ከዛ እጄ ነፍስና ስጋ ተለያይቶ እንደገና ሰው ሆኖ ምንሳት ማለት እኔ በእኔ ቃላት የሚነገር አይደለም። በጣም ይገርመኛል። እና ከዛ በላይ ደግሞ ያው ያየሁት ከቦታው ነሳ ቄደር አለ። አሁን ሰው ነሳ እየተሰገደ ነው እዛ ውስጥ የሚገባው። እና ነሳ ሳይገቡ ዝም ብለው እስከነ ኃጢአታቸው ለመናገር አፍረው ሲገቡ ራሱ ይነግራቸዋል። ይሄን ሰርታቸዋል ተመለሱ ነው የሚላቸው እንጂ አይቀስፋቸውም ወይም አያባራቸውም። ማለት የሱ ቸርነት ነው። እንግዲህ እሱ እየተሰቀለው ለኛ ነው፣ ለኛ ለኃጢአተኞች ነው እንጂ ለጻድቃን አይደለም። እና አንዳንድ ሰዎች ተሸመቀው እንዳይቀሩ ማለት ነው ወደ ጸበሉ ለመሄድ ማለት ነው። በእርግጥ ያስፈራል። ቢያስፈራም ግን እሱ ራሱ ነው የሚያጽናና፣ የሚነግር የሰራውን ስራ የሚናገር ማለት ነው። በቃ አፍሮ ቢገባ ይነግረዋል እዛው በግልጽ ማለት ነው። ነሳ ሳይገባ ስለማይገባ ወደ ጸበሉ መጀመሪያ ነሳ ተናግሮ ሰግዶ ጾሞ ለመግባት መሞከር። ከዛ ውጭ ግን በቃ እሱ ቅዱስ ጊዮርጊስ ያጥባቸዋል ብዬ ነው የማስበው። ምንም የሚያስፈራ ነገር የለውም። ኃጢአትም ቢበዛ ምንም ተደብቆ ቢገቡ እሱ ራሱ ይገልጽላቸዋል።
ቻርነቱን ገልጾ ያስረዳቸዋል ያሳያቸዋል እንጂ ምንም የሚያስፈራ ነገር የለውም በቦታው ማለት ነው። እኔ አሁን ስገባ ምንም ሰላም ነው የማገኝ ይሰውረኛል የት እንደሚሄድ አላውቅም ምንም ነገር አይሳንተን አይለኝም እና ምንም ሄደው ያንን ቦታ ጸበል እኮ ከምድር እየፈላ የሚወጣ እና ሰው ታስሮ ሲቀመጥ ቅዱስ 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 እያለ እግዚአብሔርን እያመሰገነ ማለት ነው። ጊዜም ሲገባ ሰው የሚመለስ አይመስለውም ምክንያቱም የጸበሉ ባህሪ ስለሆነ ማለት ነው። እና ያንን ያው እኛን ፈቅዶ እንዳሳየነ ቅዱስ ጊዮርጊስ ለዓለሙ ሁሉ ይድረስለት። ያው ሲጋራ ለሚያጨሱት በዝሙት ለወደቁት ጫት ለሚቅሙት ለወጣቶች ተስፋ ለቆረጡ ወጣቶች ይድረስላቸው ይምራቸው። እንደዛ ሄዶ ራሱ እየመሰከሩ እየተነገራቸው ማለት ነው። ዝም ብለው ፈርተው እንትን ሲሉ በቃ እሱ እየነገራቸው ይሄን አድርጉ እያለ ለወጣቶችም ሆነ ለእናቶች እየነገረ አላማቸውን እንዲያውቁ እንዲስተካከሉ እንዲመለሱ እያደረገን ያለ እያስተማራቸው ራሱ ነው ቅዱስ ጊዮርጊስ የሚነግራቸው እንጂ ሌላም ሰው በሌላም ሰው አይደለም። ራሱ እዛው ጸበሉ ላይ ሰውሮ ይነግራቸዋል። እና ያለው ነገር ይሄ ነው። አሁን እንዴት ነው? ያው ከባድ የአእምሮ ጭንቀት ነበረብኝ። ወገቤን የሚያመኝ ነበረ። ያው ስራ እንዳልሰራ ወገቤን ይዘኝ ነበረ። ወገቤን ድኛለሁ፣ ጭንቀቱን ድኛለሁ። ያው የውሎሽን የሚያጣጣውትም ድኛለሁ። አሁን ሀጂ መጥቼ ያው ስራ እየሰራው ነው ያለ ያቀመኝ። ያው በጸባይም በህመምም ቢሆን ደህና ነኝ የተመሰገነ ይሁን። ለውጥ አለ በጣም የነው ማይባል ለውጥ አለ። እና ጥሩ ነው። አሁን ከእናቶች አባቶች ጋር ያው አብሬ እኩል እየሰራው የአቅሜን እየሰራው ጊዜ ተፈቀደ ያው እያገለገልኩኝ በቦታው ላይ ይገኛለሁ። እንዴት ነው የገዳሙ ህይወት ምን ይመስላል? ያው ከገዳሙ በፊት ወታደር ነው የነበርኩኝ። ያው ከዛ ውስጥ በቃ አታመምኩ፣ በጣም አበድኩ፣ ታመምኩኝ። ከዛ እንዴ አንቺ ነሽ ታማሚ በቃ ሌላው ወታደር አይታመም ለምንድን ነው አንቺ የምትታመሚ ምናምን አለው። ምንም አማራጭ የለኝም። ሲብሳኝ ጸበል ገባሁ። ኡራኤል ወሎ ማለት ነው። ኡራኤል ስገባ ጓደኞቼ ሊወስዱ ስራ ሊያሰሩ ይመጡ ተሽሏታን ብሎ ማለት ነው። ከዛ ታቦቱ አስሮ ነው ያዘኝ። ልወጣ ልሄድ ስል ድኛለሁ ብዬ የሆነ የሚገፋኝ አይላለ ጥበቃ በራለ ስላድኖ ከዛ ስደርስ እየገፈው ሐሊት ያስረኛል። ከዛ በኋላ በቃ ጓደኞቼ እቺ ልጅ መልኩሳለች በቃ ምንም አማራጭ የለንም እንግዲህ ተስፋ ቆርጠናል ብለው ተውኝ። ከዛ በኋላ ስድን መልሼ ከስራው ሂጄ ገባሁ። ድኜ እንደገና ውትድርና ሂጄ ተቀላቀልኩ። ከዛ ሂጄ ስራ ልሰራ ከቤት ስገባ ሞቶ የሚያንቀኝ ነገር አለ ጉሮሮዬ ማለት ነው። ምንም ሰላም የለኝም በቃ እዚህ አታስገቧት እዚህ ነው የሚያማት በቃ ውጭ ሷን ሰላም ያገኛለሁ ውስጥ ሷን የሆነ የሚያንቀኝ ነገር አለ የሚያስፈራራኝ ነገር አለ። ከዛ እነሱ ተሸክመውት ግቢ ውጭ አድርገውኛል። ሸክመው ግቢ ውጭ አድርገው ከስራ ቦታ አላሉና በቃ ጸበል ቦታም ደከመው በቃ ብዙ ከባድ ፈተና ያሳለፍኩት ያው ትንሽ ለማውራት ከበድ ይላል እና ድኜ ከሰው ጋር እቀላቀላለሁ የሚልም አልነበረኝም። ከዛ በቃ እየጎተቱ እነሱን ተሰቃዩ በቃ አንቺ በቃ ምንም ገና እንግዲህ በኋላ ገዳም ግድ ነኝ በቃ አይሆንሽም ይላል እንደየ ተሰቃዩሽ ምን ይሰራልሽ አንቺ ምንም መተዳደሪያም የለኝም ምንም የለኝም በቃ ምንም ነገር ስለሌለኝ እኔ ምለው ህይወት መማራው ነገር ስለሌለኝ ደሞዝም ብርም ስላላስኝ ያው የወታደር ህይወት ታውቁታላችሁ እኔ ምንም አላውቅም። ግን ከዛ በኋላ ተስፋ ቆርጬ እንደው ንስሐም አልገባም ምንም አልልም ምክንያቱም አንዴ መሞት የማይቀርም አንዴ ያጽያ ሰርቻለሁ እግዚአብሔር በቃ አይምረኝም አንድ ጊዜ ተረግሜያለሁ ነው የምለው። ከዛ በኋላ ኡራኤል ተመልሼ እንደገና ሲሄድ በራእይ ማለት ነው እኔ አይምሮዬን የምሰራውን ኃጢአት ራሱ እንዳልናገር ነው ያደረገኝ። ተሰውሬያለሁ አይምሮዬ ሰውሯል። ስለሰወሬ ስላሳበደ ማለት ነው ሁሉም ተስፋ ቆርጧል። ከዛ በራእይ በቃ ልጄ ትመለሳለች ትድናለች አይዞሽ መልአኩ ቅዱስ ኡራኤል አለልሽ አይዞሽ እየተባልሽ ነው ጽኝ ብላ ማለት ነው። እኔ የሰራሁትን ኃጢአት ማለት ነው ማን እንደነገራት በቃ እሷ አወቀችው ተለብሎ ማለት ነው። እኔ በቃ ስለሱ ነው ማለት ነው ምን መናገር ያንሰኛል እና ያንን ንስሐ ተቀበልኩ። በቃ ደካማ ነኝ ኃጢአተኛ ነኝ ግን በእኔ ንስሐ ሳይሆን በሱ ቸርነት ሊያስተምረኝ ስለፈለገ ነው። እኔ ሱሪ ለብሼ በየሆቴሉ ነው የምዞር እንጂ ምንም በጎ ምግባር የለኝም። አንድ ነገር እንኳን እጄን ዘግቼ አላውቅም። ግን ተስፋ ቆራጦችን እግዚአብሔር እንዴት እንደሚመልሳቸው ማለት ነው። ከዛ በኋላ በቃ ኃጢአቴን እኔን ሰርተሽ የለ ኡራኤል እንዲህ ነው ያለሽ ይሄን በቃ ትክክል ስለሆነ ገባው። ከዛም ሁለት ካህን አሉ ከካህኑ ማለት ነው ቄስ አምድ ይባላል ለይቶ ካህኑን ጭምርት ማለት ነው ለይቶ ከዛ ንስሐ ግቢ ተብዬ ገብቼ በቃ እኔ ወደዚህ ዓለም መጥቻለሁ እና ስለሱ ማለት ነውና አንዳንድ ሰዎች ተስፋ ይቆርጣሉ ብዙ ነገር በቃ ሲደርስባቸው ግን እኔ ጨካኝ አረመኔ ወደዚህ መምጣት የማይገባኝ ማለት ነው። ግን ከዛ ሁሉ ፈልፍሎ እግዚአብሔር ወደዚህ እኔን አምጥቶኛል። ግን ጓደኞቼ አሁን በህይወት የሉም። እኔ ለምንም እንጃ በቃ ለመናገር ይከብደኛል እና የኔ ህይወት እንዲህ ነው። በዛም ተሰቃይቼ ለዚህ በቃ ለወግ ለማድረግ በቅቼ እንዲህ ለመናገር አብቅቶኛል እና
ማለት ስናገር ስሜታዊ ስለመሆን ማለት ነው ያለፈ ህይወቴን እያሰብኩ ስሜታዊ ስለመሆን ማለት ዘርዝሬ አልጨርሰውም። እና ክብር ምስጋና ለሱ ይሁነው። እዚህ ለወጣቶች በዝሙት ለወደቁ ሲጋራ ለሚያጨሱና እንደኔ በኃጢአት ተንከላፍሰው ለነበሩ ቅዱስ ጊዮርጊስ አይደለም ለኢትዮጵያ ለዓለም ሁሉ ይድረስለት። በቃ ይሄን ነው ሌላ ምን የምናገረው አማርኛ የለኝም። ድንግል ማርያም እመብርሃን ትድረስላቸው፣ ቅዱስ ጊዮርጊስም ይድረስላቸው። ሌላ ምንም የለኝም። በመጨረሻ ማስተላለፍ የሚፈልጉት መልእክት አለ? መጀመሪያ ማመሰግነው ከዛ ህይወት አውጥቶ ለዚህ ለምንኩስና ህይወት ላበቃኝ ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለድንግል ማርያም ክብር ምስጋና ይግባት። ከዛ ደግሞ እናንተና እኛን ላገናኘን አምላክ ክብር ምስጋና ይሁን። ይህን ቪዲዮ ላዘጋጀው አምላክም ክብር ምስጋና ይሁን። ከዛም በመቀጠል ደግሞ ያው በሰላም ስንሄድም በጸሎት ስንመለስም በጸሎት ነው። ከዛ በላይ በመዝሙር በሰላም ነው ስንሄድ ስንመጣ ምንም ጎደሎ ይሄ ነው የምለው ነገር የለኝም። በጣም እናመሰግናለን። መልካም ጊዜ መልካም ቆይታ ይሆንላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።